በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ክርስቲያኖች በያላችሁበት ስፍራ የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የመላእክቱ ጥበቃ የቅዱሳኑ ጸሎት ከሁላችሁ ጋር ይሁን። ዛሬ በዚህ በክፍል 2 ትምህርታችን የምንማረው ሃይማኖት ማለት ምን ማለት ነው? የቃሉን ትርጉምና ምስጢራዊ ትርጉሙን ዛሬ እንደ እግዚአብሔር ፈቃድ እንማማራለን። አስተውሉ። ክፍል 1 ትምህርቱን ያልሰማችሁ እንድትሰሙ እየጋበዝኩኝ እንደ እግዚአብሔር አምላካችን ቅዱስ ፈቃድ ዛሬ ደግሞ በክፍል 2 ትምህርታችን ሃይማኖት ማለት ምን ማለት ነው የሚለውን እናያለን። እግዚአብሔር መንፈስ ቅዱስ ለሁላችንም የቃሉን ደጅ ይክፈትልን፣ ጥበብ ማስተዋልን ያድለን። ሃይማኖት ማለት ምን ማለት ነው የሚለውን ስናይ የቃሉ ትርጉም ሃይማኖት ማለት አመኔታ፣ ማመን፣ መታመን ማለት ነው። ሃይማኖት ማለት አመኔታ ወይንም ደግሞ ማመን መታመን ማለት ነው። ማንን ነው የምናምነው የሚል ጥያቄ ቢነሳ በሃይማኖት የምናምነው እግዚአብሔርን ነው፣ የምንታመነውም በእግዚአብሔር ነው። ስለዚህ ሃይማኖት ማመን፣ አመኔታ የሚል ትርጓሜ ያለው የምናምነው እግዚአብሔርን ነው፣ የምንታመነውም ደግሞ እግዚአብሔርን ነው። ሌላው ሃይማኖት የማይታየውን እግዚአብሔርን እንደሚታይ አድርገን የምናረጋግጥበት ማስረጃ ነው። ሃይማኖት ማለት የማይታየውን እንደሚታይ አድርገን የምናረጋግጥበት ማረጋገጫ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ እንዲህ ነው የሚለው፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር እንደምናይ አድርጎ የሚያስረዳ ነው ይላል። ተመልከቱ። እምነት ተስፋ ስለምናደርገው ነገር በላይ ያለውን ዘላለማዊውን መንፈሳዊውን ከእግዚአብሔር የሆነውን ነገር ተስፋ እናደርጋለን። ያንን ደግሞ የምናረጋግጠው በሃይማኖት ነው። ስለዚህ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር እንደምናይ አድርጎ የሚያስረዳ ነው ይላል። ስለዚህ ሃይማኖት የማይታየውን እግዚአብሔርን የምናምንበት ማረጋገጫችን ነው። እንዲህ ነው የሚለው በዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ የተጻፈ ቃል አለ። ቶማስ ተጠራጥሮ ካላየው አላምንም ካለ በኋላ ጌታ ደቀ መዛሙርቱ በተሰበሰቡበት በድጋሚ ተገለጠላቸው። ቶማስንም ናና የተወጋ ጎኔን የተወጋ እጄን ዳሰህ እመን አለው። የዚህን ጊዜ ቶማስ ጎኑን ዳሰሰ፣ የተወጋ እጁን አየና ጌታዬ አምላኬ ብሎ ዳሶ በማመኑ ያመነው አምላክ ደግሞ ጌታ መሆኑን ነው በመዳሰሱ አምኖ ጌታዬ አምላኬ አለ። የዚህን ጊዜ እንዲህ አለው፣ አንተ ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ምንድነው ይሄ ቃል የሚያስረዳን? የማናየውን እንደምናይ አድርገን የምናረጋግጥበት ሃይማኖት መሆኑንና ሳያዩ የሚያምኑ ደግሞ ብጽህና እንዳላቸው የእግዚአብሔር ቃል ያስረዳናል። ስለዚህ ሃይማኖት የማናየውን እንደምናይ አድርገን የምናስረዳበት ነው። ይሄ ብቻ አይደለም። ሃይማኖት እግዚአብሔር ራሱን ለሰዎች የገለጠበት መንገድ ነው። በሰው እጅ ያልተዳሰሰው በሰው አይን የማይታየው ረቂቅ ሆነው እግዚአብሔር ራሱን ለሰዎች የገለጠው በሃይማኖት ነው። ታስታውሱ ከሆነ ሊቀ ነቢያት ሙሴ 570 ጊዜ
ቃል በቃል ከእግዚአብሔር ጋር ተነጋግሯል። በኋላ ግን እንዲህ ነው ያለው፣ አንተን ማየት እፈልጋለሁና እባክህን ተገለጥና ታየኝ አለው። እግዚአብሔርም እንዲህ አለው ለሙሴ፣ እኔን ማንም አይቶ አይድንም፣ ነገር ግን በሰንጣቃው ዓለት መካከል ስገለጥ ያን ጊዜ ታየኛለህ ብሎ ተስፋ ሰጥቶታል። በዛ ቃል ውስጥ ግን እኔን ማንም አይቶ አይድንም፣ የማይታየው እግዚአብሔር ለሰዎች የተገለጠበት መንገድ ነው። ሃይማኖት እግዚአብሔር ራሱን ለሰዎች የገለጠባት መንገድ ናት። ሌላው ሃይማኖት ሰዎችን ከእግዚአብሔር ጋር የምታገናኝ መንገድ ናት። ሃይማኖት መንገድ ተብላ ትጠራለች። አንድ ሰው ካለበት ስፍራ ተነስቶ ወደሚፈልገው ስፍራ ለመድረስ የሚጓዝበት መንገድ ያስፈልገዋል። እኛም ካለንበት ስፍራ ተነስተን እግዚአብሔርን ለማግኘት ወደ እግዚአብሔር የምንጓዝባት መንገድ ሃይማኖት ናት። በነቢየ እግዚአብሔር ኤርምያስ ስለ ሃይማኖት እንዲህ ብሎ ገልጧል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ነቢየ እግዚአብሔር ኤርምያስ እንዲህ ይላል፣ በመንገድ ላይ ቆሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ። መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ካለ በኋላ ደግሞ እነርሱ ግን አንሄድባትም አሉ ይላል። ይህ ኃይለ ቃል የሚያስረዳን ስለ ሃይማኖት ነው። ሃይማኖት ሰዎችን ከእግዚአብሔር ጋር የምታገናኝ መንገድ ናት ብለናል። ምንድነው የሚለው? በመንገድ ላይ ቁሙ አለ። አሁን ነቢየ እግዚአብሔር ኤርምያስ በመንገድ ላይ ቁሙ ሲል ሰዎች በሚጓዙበት በጎዳናው ላይ ወይንም ደግሞ መኪናዎች በሚሄዱበት በአስፋልቱ ላይ ቁሙ ማለቱ አይደለም። በመንገድ ላይ ቁሙ ሲል በሃይማኖት ቁሙ ማለት ነው። ሃይማኖት መንገድ ናት። ተመልከቱ፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ አለ። ለመጀመሪያ ጊዜ ሰዎች የተጓዙበትን ይሄ በዓለም ላይ የምናውቀውን መንገድ አይደለም። የቀደመችውን መንገድ ሲል ቅዱሳን ተጉዘው እግዚአብሔርን ያገኙባት፣ ደጋጎቹ ከእግዚአብሔር ጋር የተገናኙባት፣ ወደ እግዚአብሔር መንግስት የገቡባትን የቀደመችውን ወደ እግዚአብሔር የምታደርሰውን መንገድ የተባለችውን ሃይማኖት ጠይቁ። መልካሚቱ መንገድ ወዴት እንደሆነች እወቁ ይላል። መልካሚቱ መንገድ ወዴት እንደሆነች እወቁ ሲል መልካም የሚመስሉ ግን መልካም ያልሆኑ መንገዶች ስላሉ ክፉን ከመልካም እውነተኛውን ከሐሰተኛው ለይተን በትክክል ወደ እግዚአብሔር የምታደርሷን መንገድ እንድናውቅ የቀደመችውን መንገድ ጠይቁ። መልካሚቱ መንገድ ወዴት እንደሆነች እወቁ፣ የቀደመችውን መንገድ ጠይቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ አለ። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ስለዚህ እኛም የቀደመችውን መንገድ ጠይቀን በእሷ ላይ ልንቆም ይገባል። አሁን በመንገድ ላይ ቁሙ ማለት በሃይማኖት ጸንታችሁ ኑሩ ማለት ነው ብለናል። ቅዱስ ጳውሎስ እንዲህ ነው የሚለው፣ መንገድ የተባለች ሃይማኖት መሆኗን በሚገባ ሲያስረዳን እናያለን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል። አሁን ክርስቲያን የሆነ ወይንም እግዚአብሔርን ማግኘት የሚፈልግ በሃይማኖት የሚኖር ሰው ንቁ ሊሆን ይገባል። ነቅቶ ትክክለኛውን መንገድ መጠበቅ ይገባዋል። ነቅቶ በትክክለኛው መንገድ ላይ መጓዝ ይገባዋል። ንቁ፣ በሃይማኖት ቁሙ አለ። ኤርምያስ በቀደመችው መንገድ ላይ ቁሙ ነው ያለው። ቅዱስ ጳውሎስ ደግሞ በሃይማኖት ቁሙ ብሎ መንገድ የተባለችው ሃይማኖት መሆኗን በግልጽ ይነግረናል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ አለ። ስለዚህ በቃሉ እየጎለመስን በመንፈሳዊ ሕይወት እየጠነከርን ሰዎች ተጉዘው እግዚአብሔርን ያገኙባት፣ ቅዱሳን የተጓዙባትን እውነተኛ መንገድ የቀደመችውን መንገድ ልንጠይቅና በእሷ ላይ ልንጓዝ ያስፈልጋል። ስለዚህ ሃይማኖት ሰዎችን ከእግዚአብሔር ጋር የምታገናኝ መንገድ ናት። በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ ሲል የቀደመችው ሃይማኖት የእግዚአብሔር ሰዎች የተጓዙባት፣ ቅዱሳን እግዚአብሔርን ያገኙባት የቀደመችውን ሃይማኖት ጠይቁ። በእርሷ ላይ ሂዱ። ከሷ ውጡ አይደለም፣ ከሃይማኖት ውጡ አይደለም፣
በሷ ላይ ሂዱ ለነብሳችሁ እረፍት ታገኛላችሁ ካለ በኋላ እነሱ ግን አንሄድባትም አሉ። የቀደመችውን መንገድ የተዉ ሃይማኖት ለዋጮች መናፍቃን ቢጸ ሐሳውያን ሐሰተኛ ወንድሞች ግን አንሄድባትም አሉ። እናንተ ግን ጸንታችሁ በሷ ላይ ቁሙ ነው ያለው። ስለዚህ በቀደመችው መንገድ ጸንተን እንድንቆም እግዚአብሔር ሁላችንንም ይርዳን። ስለዚህ ሃይማኖት ሰዎች ከእግዚአብሔር ጋር የሚገናኙባት ምንድናት? መንገድ ናት። ይሄንን ማወቅ ይገባናል። ሃይማኖት ከሁሉ ትበልጣለች። የምትበልጥ መንገድ ተብላለች። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ ከሁሉ የሚበልጥ መንገድ አሳያችኋለሁ ይላል። ከሁሉ የሚበልጥ መንገድ አሳያችኋለሁ። ለምንድነው ከሁሉ የሚበልጥ መንገድ አሳያችኋለሁ ያለው? በኋለኛው ዘመን ከእግዚአብሔር ያልሆኑ ወደ እግዚአብሔር የማያደርሱ ሰዎች የዘረጓቸው የሚመስሉ ግን ያልሆኑ ብዙ መንገዶች ስላሉ ሰዎች በእነዛ መንገዶች ተጉዘው ከሃይማኖት እንዳይወጡና እንዳይስቱ ከሁሉ የምትበልጥ መንገድ አሳያችኋለሁ ብሏልና በቀደመችው መንገድ በምትበልጧ መንገድ እንድንጓዝ እግዚአብሔር ሁላችንንም ይርዳን። ሌላው ሃይማኖት ጻድቅና እውነተኛ ናት። ሃይማኖት ጻድቅና እውነተኛ ናት። ዮሐንስ በራእዩ እንደጻፈ በራእየ ዮሐንስ ምዕራፍ 15 ቁጥር 3 ላይ መንገድህ ጻድቅና እውነተኛ ነው ይላል። ስለዚህ ጻድቅና እውነተኛ ወደ እውነት የምታደርሰው ወደ ጽድቅ የምታደርሰው ሰዎችን ከእግዚአብሔር ጋር የምታገናኝ ሃይማኖት ናት። በሃይማኖት ሰው ካልተጓዘ እግዚአብሔርን ሊያገኝ ከክፉ ሊያመልጥ በዓለም ያለውን ጥፋት ሊያሸንፍ አይችልም። ጻድቅ በእምነቱ በሕይወት ይኖራል ተብሎ እንደተጻፈ በሕይወት የምንኖረው ዓለምን የሚያሸንፈው እምነታችን ነው እንደተባለ ዓለምን፣ ኃጢአትን፣ ዲያብሎስን የምናሸንፍባት እምነት ያስፈልገናል። ይቺ እምነት ደግሞ ቅዱሳን የተጓዙባት እግዚአብሔርን ያገኙባት የቀደመችዋ መንገድ ተብላ ተጠርታለች። በሷ ላይ እንድንጓዝ እግዚአብሔር ሁላችንንም ይርዳን። ችግሩ ዛሬ ሐሰተኞች ተነስተው የዋሃኑን በእምነት ያልጸኑትን በማባበል ከቀደመችው መንገድ ከእውነተኛይቱ ሃይማኖት እያወጡ ወደ ተሳሳተ መንገድ የሚመሩ የዋሃንን የሚያታልሉ ከእውነተኛይቱ መንገድ አውጥተው በሐሰተኛ መንገድ እንዲጓዙ የሚያደርጉ አሉ። ጠቢቡ ሶሎሞን ደግሞ እንዲህ ነው ያለው፣ ለሰው ቅን የምትመስል መንገድ አለች ይላል። አስተውሉ፣ ቅን የምትመስል ነው ያለው። መምሰልና መሆን የተለያዩ ነገሮች ናቸው። መምሰልና መሆን የተለያዩ ነገሮች ናቸው። ሰይጣን የብርሃን መልአክ መምሰል ይችላል። ቅዱስ ሚካኤልን መስሎ መታየት፣ ቅዱስ ገብርኤልን መስሎ መታየት፣ ቅዱሳን መላእክትን መስሎ መታየት ይችላል። መሆን ግን አይችልም። ስለዚህ ለሰው ቅን የምትመስል መንገድ አለች ማለት ለሰው እውነተኛ የሚመስል ሃይማኖት አለ ማለት ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 12 ላይ የተጻፈ ቃል ነው። አስተውሉ እግዚአብሔር ልጆች፣ መጽሐፈ ምሳሌ ምዕራፍ 14 ቁጥር 12 ላይ ለሰው ቅን የምትመስል መንገድ አለች። ዛሬ ብዙዎች እየነጎዱ፣ ብዙዎች በሐሰት መንገድ ቅን በሚመስል ግን ወደ ሞት በሚያደርሰው መንገድ እየተጓዙ ነው። ከእውነተኛይቱ ሃይማኖት እየወጡ ከእውነተኛይቱ መንገድ እየወጡ የሚሄዱ አሉ። ስለዚህ በቀደመችው ሃይማኖት ጸንተን እንድንኖር እግዚአብሔር ሁላችንንም ይርዳን። የዚህም ትምህርት ዋና ዓላማው ቅዱሳን እግዚአብሔርን ባገኙባት ሃይማኖት ወደ እግዚአብሔር በደረሱባት መንገድ ጸንተን እንድንኖርና ከሃይማኖት ለዋጮች ራሳችንንም ቤተክርስቲያንንም መንጋውንም ልንጠብቅ ይገባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው አለ። የዋሃኑን እያባበሉ እላዩ በማር የተሸፈነ ውስጡ ግን እሬት የሆነ ቃል እየነገሩ ሐሰቱን ከእውነት ጋር እየቀላቀሉ የዋሃንን በማባበል ከሃይማኖት የሚያወጡ አሉ። ጠቢቡ ሶሎሞን እነዚህን ደግሞ ምን ይላቸዋል? ግፈኞች ይላቸዋል። ከግፈኞች ራሳችንን እንጠብቅ፣ ከሐሰተኞች ራሳችንን እንጠብቅ። ግፈኞች ይላቸዋል። እንዲህ ነው የሚለው፣ ግፈኛ ሰው ወዳጁን ያባብላል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ይመራዋል አለ። ተመልከቱ፣
ሃይማኖት ከእግዚአብሔር ጋር የምንገናኝባት መንገድ ናት ብለናል። ለሰው ደግሞ ቅን የምትመስል መንገድ አለ፣ ፍጻሜዋ የሞት መንገድ ነው ብለናል። ከእውነተኛይቱ መንገድ አውጥተው ቅን የምትመስል ግን ወደ ሞት በመታደርስ መንገድ የሚመሩ የሚያባብሉ ግፈኞች አሉ። መጽሐፈ ምሳሌ ምዕራፍ 16 ቁጥር 29 ላይ ግፈኛ ሰው ወዳጁን ያባብላል። ተመልከቱ፣ ስንቶችን እያባበሉ ስንቶች የዋሃንን ከሃይማኖት አወጡ፣ ስንቶችን ከመልካም ጎዳና መናፍቃን አሰናከሉ። ታድሶ መናፍቃን፣ ቢጸ ሐሳውያን፣ ሐራ ጥቃ የተባሉ የኛኑ ልብስ ለብሰው የኛኑ ቆብ አጥልቀው የኛኑ መስቀል ይዘው በመቅደሳችን ቆመው ሰዎችን እያሰናከሉ ከሃይማኖት አወጡ። ስለዚህ እግዚአብሔር ልጆች ሃይማኖት ከእግዚአብሔር ጋር የምንገናኝባት መንገድ ስለሆነች ጸንተን በሃይማኖት ራሳችንንም መንጋውንም ልንጠብቅ ይገባናል። ምን አለ? ግፈኛ ሰው ወዳጁን ያባብላል፣ መልካም ወደ አይደለ መንገድ ይመራዋል ማለት መልካም ወደ አይደለ ሃይማኖት ይወስደዋል ማለት ነው። ወደ እግዚአብሔር ወደማያደርስ ለጽድቅ ወደማያበቃ ሃይማኖት ይወስደዋል ማለት ነው። በጣም እዚህ ላይ አንድ የሚገርመኝ ቃል አለ። እሱን ጠቁሜያችሁ ልለፍ። እዚሁ ምዕራፍ ላይ ግፈኛ ሰው መጽሐፈ ምሳሌ ምዕራፍ 16 ቁጥር 29 ላይ ግፈኛ ሰው ወዳጁን ያባብላል መልካምም ወደ አይደለ መንገድ ይመራዋል ይልና የሚቀጥለው ቃል በጣም የሚገርመው አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። አይኑን የሚዘጋ ጠማማ ሐሳብን ያስባል። በቤተ ክርስቲያናችን ሥርዓት ከርዕሳችን እንውጣና ጸሎት የምንጸልየው በሰቂለ ህሊና ባያንቃ አይዶ ልቦና በሰቂለ ህሊና ሆነን እጆቻችንን ዘርግተን አይናችንን ወደ ሰማይ አቅንተን በልዕልና ከፍ ብሎ በክብር የሚኖረውን አምላክ እንማጸነዋለን፣ እንጸልያለን፣ እናመልካለን፣ ምስጋና እናቀርብለታለን። እጆቻችንን ዘርግተን አይኖቻችንን ወደ ላይ ቀና አድርገን ከሃይማኖት የወጡ መናፍቃንን ስታዩዋቸው ለመጸለይ አይናቸውን ይጨፍናሉ፣ ወደ ምድር ያዘቀዝቃሉ። ፈጽሞ ይሄ ከመጽሐፍ ቅዱስ ሐሳብ የወጣ ነው። ለምን እዚህ ቃል ውስጥ አይኑን የሚዘጋ ጠማማ ሐሳብን ያስባል የሚል ቃል ስላለ ጠቁሜ ለማለፍ ነው። አይናቸውን ጨፍነው ወደ መሬት አዘቅዝቀው ይጸልያሉ። የእግዚአብሔር ልጆች ደግሞ እውነተኞቹ በእውነተኛይቱ ሃይማኖትና መንገድ ላይ የሚጓዙት ደግሞ እጃቸውን ዘርግተው አይኖቻቸውን ወደ ሰማይ አቅንተው ይጸልያሉ። ሲጀመር እኛ የጨለማ ልጆች አይደለንም፣ የብርሃን ልጆች ነን። አምላካችን ከሦስቱ አካላት አንዱ አካል ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ በሥጋ ማርያም ተገልጦ በዚህ ዓለም ማንነቱን ሲናገር እንዲህ ነው ያለው፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል አለ። ስለዚህ እሱ የዓለም ብርሃን ነው። እሱን የሚያምንና በእሱ የሚከተል በጨለማ አይኖርም፣ ሁሌ የሚመላለሰው በብርሃን ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ስለዚህ ብርሃን ወደ ሆነው ጌታ ልመናና ጸሎት ስናቀርብ ብርሃንን እያሰብን እንጂ ጨለማን እያሰብን ሊሆን አይገባም። ለምን? እኛ የብርሃን ልጆች ነን። እንዲህ ተብሎ ተጽፏል፣ እኛ የብርሃን ልጆች ነን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 ላይ ሁላችሁ የብርሃን ልጆች ናችሁ ይላል። ስለዚህ እኛ የብርሃን ልጆች ነን። በብርሃን ተከቦ የሚኖር በእርሱ ዘንድ ጨለማ የማይጨልም በእሳት ድንጋዮች መካከል ወደሚመላለሰው አምላክ ምስጋና ስናቀርብ ስንጸልይ ብርሃንን እያሰብን እንጂ አይናችንን ጨፍነን ጨለማን እያሰብን አንጸልይም። ለምን? ራሱ ስለ ጸሎት ሲያስተምር እንዲህ ነው ያለው። በተራራው ስብከቱ ላይ ኢየሱስ ክርስቶስ እንዲህ ነው ያለው፣ ስትጸልዩ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር። በጥልቁ የምትኖር አይደለም። እግዚአብሔር በዚህ አለ በዚህ አይኖርም ባይባልም ቅዱስ ዳዊት እንዳለው ወደ ላይ በወጣ ወደ ታች በወርድ በሁሉ ማዕዘን ብበር በአራቱ ማዕዘን ብበር አንተ በሁሉ ቦታ አለ ብሎ ቢናገርም ስትጸልዩ ግን እንዲህ በሉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ በሉ። እግዚአብሔር በሰማይ ኖሮ በምድር የማይኖር ሆኖ አይደለም፣ በሁሉ ቦታ ያለ አምላክ ነው። ግን ልዕልናውን፣ ክብሩን፣ ታላቅነቱን፣ ከፍታውን እያሰብን አእምሯችንን ወደ ከፍታ ሰቅለን ወደ አርያም ወደ ሰማይ ሰቅለን መጸለይ እንደሚገባን ሲናገር ነው እንጂ በጨለማ የምትኖር ብላችሁ ጸልዩ፣ በጥልቅ የምትኖር ብላችሁ ጸልዩ ሳይሆን በሰማይ የምትኖር ብላችሁ ጸልዩ ነው ያለው። ለዚህ አይኑን የሚዘጋ ጠማማ ሐሳብን ያስባል። ጨፍነው የሚያዘቀዝቁ ጠማማ ሐሳብ ያላቸው ሰዎች ናቸው። እኛ የብርሃን ልጆች ነን። አታስታውሱም? በማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ 2 የገብስ እንጀራና 5 ዓሣ ብቻ ነው ያለን ብለው ደቀ መዛሙርቱ ሲናገሩ እሱን ወደኔ አምጡት ብሎ
ያንን ያመጡትን እንጀራና አሳ ይዞ አይኖቹን ወደ ሰማይ አቀና ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ አይኖቹን ወደ ሰማይ አሸቅቦ ባረከ ነው የሚለው። አይኑን ጨፍኖ ወደ መሬት አዘቅዝቆ አይልም ክርስቶስ። እሱ ነው ለሁላችን አርአያ የሆነን ምሳሌ የሆነን። አይኖቹን ወደ ሰማይ አቅንቶ ባረከው ነው የሚለው። ስለዚህ እኛም ስንጸልይ አይናችንን ጨፍነን ወደ መሬት አዘቅዝቀን ሳይሆን አይናችንን ገልጠን እጆቻችንን ዘርግተን ወደ ሰማይ በልዕልና በክብር ከፍ ወዳለው አምላክ እንጸልያለን። እንመለስ ወደ ርዕሳችን። ወደ ርዕሳችን ስንመለስ ግፈኛ ሰው ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ደግሞ ይመራዋል ነው የተባለው። ስለዚህ ከእውነተኛይቱ ሃይማኖት እያወጡ ግፈኞች የዋሃንን እያባበሉ ከሃይማኖት ያወጣሉ። እኛም እንደዚህ ካሉ ሃይማኖት ለዋጮች ሃይማኖታችንን አጽንተን ልንጠብቅ ይገባል። ብዙዎች ከቅን መንገድ እየወጡ ነው። ብዙዎች ከሃይማኖት እየወጡ ነው። የሚገርመው ነገር የተመረጡ የተባሉ እንኳን ተሰናክለው ሌላውን እያሰናከሉ ነው። ቅዱስ ጴጥሮስ እንዲህ ነው የሚለው በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ ቅን መንገድን ትተው ተሳሳቱ ይላል። አስተውሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ ቅን መንገድን ትተው ተሳሳቱ። ምን ማለት ነው? እውነተኛይቱን ቅኗን ሃይማኖት ትተው ተሳሳቱ፣ ከሃይማኖት ወጡ፣ ወደ ክህደት ሄዱ። ይሄ ራሱ ሁለተኛ ጴጥሮስ የተጻፈው መናፍቃን በተነሱበት ሰዓት የሚያምኑ ሰዎች ከመናፍቃን የሐሰት ትምህርት ራሳቸውን እንዲጠብቁ ነው ሁለተኛይቱን መልእክቱን ቅዱስ ጴጥሮስ የጻፈው። ስለዚህ ከእውነተኛይቱ ሃይማኖት ከቅን መንገድ ወጥተው ተሳሳቱ ይላል። ለምንድን ነው ሰዎች ከቀደመችው ሃይማኖት ወደ እግዚአብሔር ከምታደርሰው መንገድ ቅዱሳን ከተጓዙበት ክብር ካገኙበት ሃይማኖት ለምንድን ነው ሰዎች የሚወጡት ስንል ከመንፈሳዊው ነገር ይልቅ ለስጋዊው ነገር ራሳቸውን አስቀድመው አሳልፈው ስለሰጡ ነው። ከመንፈሳዊው ነገር ይልቅ ለስጋዊው ነገር ራሳቸውን አሳልፈው ስለሰጡ ነው። ስጋዊው መንገድ ይመቻልና መንፈሳዊው መንገድ በጣም ከባድና አስቸጋሪ ነው። በዚያ በመንፈሳዊው መንገድ ለመጓዝ ጽኑ መሆን ይገባል። ንቁ፣ ጠንክሩ፣ ጎልምሱ እያለ ቅዱስ ጳውሎስ በሃይማኖት ስለመቆም የተናገረበት ምክንያት ስላለው ነው። ለምን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዳለ። ዛሬ ሰዎች ከሃይማኖት ወጥተው እየወደቁ ነው። እነሱ ግን አንሄድባትም አሉ ብሎ ኤርምያስ የጠቀሳቸው ከእውነተኛይቱ መንገድ ወጥተው በዛች መንገድ ላይ እንዴት መጓዝ እንደሚገባ ስላላወቁ ሕጓን፣ ስርዓቷን፣ ቀኖናዋን ጥሰው ተሰናክለው የወደቁ ብዙ ሰዎች አሉ። እነዚህ ሰዎች ደግሞ እውነተኛይቱ መንገድ ለነሱ የሥጋ ሐሳብ ስለማትመች ነው። በጣም ጠባብ ስለሆነች ነው። አስቸጋሪ ስለሆነች ነው። በዚህ ዓለም ጥበብ በስጋዊ ፈቃድና ፍላጎት በዛች መንገድ ላይ መጓዝ ስለማይቻል ለዚህ ነው ኢየሱስ ክርስቶስ በተራራው ስብከቱ ላይ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በጠበበው ደጅ ግቡ ይላል። አያችሁ፣ የጠበበች ደጅ የተባለችው ሰዎችን ከእግዚአብሔር ጋር የምታገናኘው እውነተኛይቱ መንገድ እውነተኛይቱ ሃይማኖት ናት። በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኟትም ጥቂቶች ናቸው ይላል። እግዚአብሔር እድል ፈንታችንን ዕጣ ተርታችንን ከጥቂቶቹ ያድርግልን። ተመልከቱ፣ በጠበበው ደጅ ግቡ። ጠባብ ደጅ የተባለችው ይቺ እውነተኛይቱ ሃይማኖት ቅዱሳን ተጉዘው ወደ እግዚአብሔር የደረሱባት ወደ ገነት የገቡባት በኋላም ወደ መንግስተ ሰማያት የሚገቡባት መንገድ የተባለች ይቺ ርትዕት እምነታችን ቅድስት ቤተክርስቲያናችን ናት። ይቺ ርትዕት የሆነች ሃይማኖታችን ናት። የጠበበች ደጅ የተባለችው እቺ የምንጓዝባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ጠባብ መንገድ ናት። ለስጋውያን አትመችም። በዚህ ዓለም ጥበብ እንጓዝ ለሚሉ ሰዎች አትመችም። ሌላው ጠባብ ደጅ የተባለች ወንጌል ናት። ለምንድን ነው ወንጌል ወይም እቺ ቤተክርስቲያን ጠባብ መንገድ የተባለችው? ለስጋውያን አትመችም። መብላት ለሚፈልግ ሆዱን አምላኩ ላደረገ ሰው ጾሙ ትላለች። ስለዚህ መብላት ለሚፈልግ ሰው አትመችም። ስገዱ ትላለች።
ለሰነፍ አትመችም። ጸልዩ ትላለች፣ ለእንቅልፋም አትመችም። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቀኝህን ለሚመታ ግራን ስጥ ትላለች ወንጌል። ስለዚህ ጠባብ መንገድ ናት። እኛ ደግሞ በተቃራኒው ማድረግ የምንፈልግ ከሆነ በጠበበው ደጅ ለመግባት በጣም ከባድ ይሆናል። ስለዚህ በጠበበው ደጅ ግቡ ተብሏልና የጠበበችውን ደጅ ወይንም እውነተኛይቱን መንገድ ወደሱ የምታደርሰውን መንገድ ለሰዎች የሰጠ እግዚአብሔር ነው። እግዚአብሔር ነው የሰጠው። በዛ መንገድ ብንጓዝ ቅዱሳን ያገኙትን ክብር እናገኛለን። እነሱ ያገኙትን ክብር ለማግኘት በእውነተኛይቱ ሃይማኖት ጸንቶ መጓዝ ያስፈልጋል። በሷ የተጓዘ ነው ሕይወትን ሊያገኝ የሚችለው። ኤርምያስም በቀደመችው መንገድ ሂዱ ለነፍሳችሁ ዕረፍት ታገኛላችሁ ነው ያለው። እንዲህ ተብሎ ተጽፏል በኦሪት ዘዳግም ምዕራፍ 5 ቁጥር 33 ላይ እድሜህ እንዲረዝም በሕይወትም እንድትኖር እግዚአብሔር አምላክ ባዘዘህ መንገድ ተጓዝ ይላል። ስለዚህ እግዚአብሔር ነው ይችን ሃይማኖት ለቅዱሳን የሰጠው። በሌላ ጊዜ እንማርበታለን ይቺ ሃይማኖት ለማን ተሰጠች በሚል ርዕስ። ስለዚህ እግዚአብሔር አምላክ ባዘዘ መንገድ ተጓዝ። ቅዱሳን እግዚአብሔር ባዘዛቸው ሃይማኖት ራሱን በገለጠበት ሃይማኖት ተጉዘው ነው ክብርን ያገኙት። ለዚህ እግዚአብሔር አምላክ ባዘዘ መንገድ ተጓዝ ተብሎ ተጽፏልና እግዚአብሔር ባዘዘን መንገድ ተጉዘን እነሱ ቅዱሳኑ ያገኙትን ክብር እንድናገኝ እግዚአብሔር ይርዳን። ቅዱሳን እግዚአብሔር ባዘዛቸው መንገድ ነው የተጓዙት ብለናል። ያንን መንገድ ደግሞ አስተውሎ ለመያዝ በዛ መንገድ ለመጓዝ ጠቢብ መሆን ያስፈልጋል፣ አስተዋይ መሆን ያስፈልጋል። እንዲህ ተብሎ ተጽፏልና ይህንን ነገር የሚያስተውል ጠቢብ ማን ነው? አስተውሉ። ይህንን ነገር የሚያስተውል ጠቢብ ማን ነው? የሚያውቃትስ አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ብሎ ነቢየ እግዚአብሔር ሆሴዕ ተናግሯል። አያችሁ፣ ቅዱሳን እግዚአብሔር ባዘዛቸው መንገድ ተጉዘዋል። እግዚአብሔር ባዘዛቸው ሃይማኖት መጓዛቸውን፣ እግዚአብሔር ባዘዛቸው መንገድ መሄዳቸውን ነቢየ እግዚአብሔር ሆሴዕ ገልጧል። እነሱ መሄዳቸውን ብቻ አይደለም፣ እነሱ በሄዱበት መንገድ ለመሄድ ጠቢብ መሆን፣ በመንፈሳዊ ጥበብ የተሞሉ መሆን፣ በመንፈሳዊ ጥበብ የተሞላን አስተዋዮች ልንሆን እንደሚገባ ነው የሚነግረን። ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ ይህንን ነገር የሚያስተውል ጠቢብ የሚያውቃትስ አስተዋይ ማን ነው አለ። አያችሁ፣ ይህንን ነገር ሲል ቅዱሳን የተጓዙባትን ሃይማኖት ለመግለጥ ነው። ቅዱሳን የተጓዙባትን መንገድ ለመግለጥ ነው። ይህንን ነገር የሚያስተውል ጠቢብ የሚያውቃትስ አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል አለ። ቅዱሳኑን ሲል ነው። ጻድቃኑን፣ ሰማዕታቱን፣ ነቢያቱን፣ ሐዋርያቱን፣ ሊቃውንቱን፣ መምህራኑን ሲል ነው። ጻድቃን ይሄዱባታል። እውነተኞቹ በቀደመችው ሃይማኖት ተጉዘው እግዚአብሔርን አግኝተዋል፣ ለክብር በቅተዋል። የሚቀጥለው ቃል ተላላፊዎች ግን ይወድቁባታል አለ። እግዚአብሔር የሰጠውን ሕግ የሚተላለፉ፣ የቤተ ክርስቲያንን ሥርዓት የሚተላለፉ፣ ቀኖናዋን የሚተላለፉ፣ በስጋዊ ሐሳብ የሚሄዱ፣ ከወንጌል ከመጽሐፍ ሐሳብ የወጡ፣ ከእውነተኛይቱ መንገድ ወጥተው በራሳቸው ጎዳና የሚነግዱትን ተላላፊዎች ግን ይወድቃሉ አለ። ስለዚህ እኛም ቃሉን ተላልፈን፣ ሥርዓቷን ተላልፈን፣ ቀኖናዋን ተላልፈን፣ ሕጓን ተላልፈን እንዳንወድቅ እግዚአብሔር ሁላችንንም ይርዳን። ቅዱሳን በተጓዙበት ሃይማኖት ተጉዘን ክብር እንድናገኝ እግዚአብሔር ሁላችንንም ይርዳን። ምንድነው የሚለው ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ቁጥር 23 ላይ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ኑሩ ይላል። ተመልከቱ። ከሰማችሁት፣ ከአባቶቻችሁ ከሰማችሁት፣ ከነቢያት ከሰማችሁት፣ ከሐዋርያት ከሰማችሁት፣ ከሊቃውንቱ ከሰማችሁት፣ ከእውነተኛዎቹ መምህራን ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ኑሩ አለ። ለዚህ ሃይማኖት እግዚአብሔር ራሱን ለሰው የገለጠባት ሃይማኖት፣ ሰዎች ወደ እግዚአብሔር የሚደርሱባት መንገድ፣ ቅዱሳን የተጓዙባት
ክብር ያገኙባት መንገድ ናት ብለናል። እኛም በዚች ሃይማኖት ጸንተን ሳንናወጥ እስከ መጨረሻው እንድንኖር እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። ቃሉን እንደሰማን ከቁጥር ሳያጎድለን ሁላችንንም በመንግስተ ሰማያት ይሰብስበን። ነጩን መጎናጸፊያ ተጎናጽፈን የዘንባባውን ዝንጣፊ ይዘን ከእልፍ አእላፋቱ ጋራ በበጉ ዙፋን ፊት በመንግስተ ሰማያት እንድናሸበሽብ እግዚአብሔር ሁላችንንም ይርዳን። በክፍል 3 ትምህርታችን ሃይማኖት ስንት ነው የሚለውን ደግሞ እንመለከታለን። እውነተኛውን ሃይማኖት ከሐሰተኛው ሃይማኖት በምንድነው የምንለየው የሚለውንም ደግሞ እንነጋገራለን። በሚቀጥለው እንድንገናኝ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።